السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كزارو رأساتنا إن شاء الله من الدسو ما الفرق بين الإخوان والأحباش المليونال بإخواننا بأحباش مكاكل يالو ليونات من دون المليونال مالتنا إن شاء الله تمرسوس كبير أشياء ودرس تكتاتلو يزاني قلص لنا مالتنا من الباتم هنا رأسي الزجاجات عندنا أكلاتوش لمثالي ሚዳ ላይ የሚለቀቅ ነገር በመያዝ የሚሸወዱ ይኖራሉና ማለት ነው። አንዳንዶች ስለ ኢኽዋን የማያውቁ አሉ። በእርግጥ አብዛኞቹ አልሐምዱሊላህ የሱና እህት ወንድሞች ስለ ኢኽዋን በደንብ ጠንቅቀው ያውቃሉ። ከዛም በተገላቢጦች ደግሞ አንዳንዶች ያኔ ስለ ኢኽዋን በደንብ ያልተገለጸላቸው አሉ። ኢዘን ከዛሬው ላይ እስኪ እንደ ናሙና ስለ እነሱም መንሃጅ አካሄድ የተወሰነ የምናይ ይሆናል። እስከ መጨረሻው ተከታተሉ። ቅድሚያ እስኪ ከዑለሞች ምን አሉ ስለ ኢኽዋን የሚለውን እናዳምጥ። سائل يسأل عن عقيدة الإخوان المسلمين. ليس للإخوان المسلمين عقيدة غير العقيدة الأشعرية، افهموا هذا تماما. الإخوان المسلمون حزب سياسي طموح يسعى بجميع الوسائل المتاحة لهم المباحة وغير المباحة، يسعون للوصول إلى كرسي الحكم، ولا اهتمام لهم بدراسة العقيدة. الشيخ محمد أحمد الجامي رحمه الله من قالوا سلا إخوان طيق قالوا سلا إخوان اسمعوا كفلقاتوا إخوان بلو مالت قالوا ወደ ስልጣን ለመድረስ ባመቻቸው ነገር ሁሉ ጥረት የሚያደርጉ ናቸው። ያ እንግዲህ ወደ ስልጣን ለመድረስ ጥረት የሚያደርጉበት የሆነው ጉዳይ በሸሪዓ የተፈቀደ ይሁን ያልተፈቀደ ነገር በመጠቀም ወደ ስልጣን መድረስ ብቻ ነው አላማቸው አለ። ላኪን በድን ጉዳይ ላይ ወላ ኢህቲማም ለሁም ቢድራሰት العقيدة አለ። አቂዳን በማስተማር ጉዳይ ላይ ምንም ትኩረት የላቸውም። ኢላ እነሱ ዋናው አላማቸው ግባቸው ስልጣን ኩርሲ ላይ ለመድረስ ነው አሉ። መርሐበን ይሄን እንደ ናሙና ነው እንጂ ስለ ኢኽዋኖች እሳቸው ብቻ አይደለም የተናገሩት፣ ሌሎችም ዑለሞች በሰፊው ተናግረውበታል። እስኪ ወደ እነሱ ደግሞ እናምራ ምን እንደሚሉ ኢኽዋኖች። መርሐባ እዚህ ጋር እንደምትመለከቷቸው እነዚህ የኢኽዋን መንጋ ናቸው። እዚህ ደግሞ የአህባሽና የሱፊይ መንጋ ናቸው። ያው እንግዲህ ይሄ በቅርብ የሞተው ሙፍቲ ያሉን ነው። ይሄ ደግሞ ጦሃ የሚሉት ነው። እሺ አንድ ላይ ተሰባስበው ምን አይነት ሴራ እንደሚጠነስሱ እናዳምጥ ማለት ነው በጋራ كيف نرده إلى المجتمع؟ كيف المجتمع يتقارب ويتحابب ويعيش معا؟ هذا الذي نريد. نأتي بألفاظ العموم، بألفاظ يتفق عليها الجميع. في الصوفية تزكية إيش؟ النفوس وتهذيب. ونأتي في الأشعرية أهل السنة والجماعة. أهل السنة والجماعة هم يقبلون ونحن نقبل، بدل أن نقول الأشعرية نقول أهل السنة والجماعة. ونأتي بالنسبة إلى الصوفية نأتي بالتزكية وتهذيب النفوس وتهذيب الأخلاق، نأتي بهذا. ونأتي بالنسبة إلى الأشعرية نقول أهل السنة والجماعة، وأهل السنة والجماعة يشمل الأشاعرة. فإذا لم نأتي بمثل هذا لا نستطيع أن نغلب على هؤلاء الشباب. መርሐባ ሰማችሁት አይደለ? ይሄ እንግዲህ ኢትዮጵያ ላይ ካሉ የኢኽዋን ቁንጮ መካከል አንዱ ነው። ዶክተር ጀላኒ ብለው የሚጠሩ ማለት ነው። እዚህ ጋር ግልጽ ነው። በሚዲያ የትኛውም የባጢል አንጃ የሚያራግቡት ሆነው ምላሽ መሰጠት አለበት፣ ሰዎች ይማሩበት ዘንድ ማለት ነው። እና እዚህ ጋር ምን እንዳለ ገብቷችሁ አይደለ? ያው አረበኛ ለምትፈሃሙት ያው ሱብ አረበኛ የሚያወራው እዚህ ጋር እንግዲህ የአህባሾች እና ጧሃ ምናምን የሚሏቸው ተሰባስበው ባሉበት ነው። እንዴት ነው አሁን ላይ ያሉ ወጣቶችን በቁጥጥራችን ስር ልናደርጋቸው የምንችለው በሚል ሐሳብ ተናሱና ከዛ ምን አለ? ይሄ ምን እያለ ነው? ኢኽዋን ቁንጮ ምን እያለ ነው? ይህን ማድረግ ያለብን የአሻራ መዝሀብን የሚከተሉ ሰዎችን በቃ አህሉ ሱና ወል ጀማዓ ነን ብለን እንቅረባቸው። ለምን? ይህም ስያሜው እነሱ ስለሚቀበሉት በዚሁ እንግባኛም ደግሞ አህሉ ሱና የሚለውን ስያሜ ስለምንቀበለው ሱፊዮችም ደግሞ በተህዚብ እንምጣባቸውና ተህዚብ አልአኽላቅ ወንፉስ በዚህ እንምጣ። ይሄን እነሱ ደስ ስለሚላቸው ስለሚቀበሉት በቃ ከዚህ አንግል አህባሹንም ሱፊዩንም የሱናውንም ሰው አንድ ላይ ደምሮ በዚህ መልኩ ካልመጣን ፈጽሞ ወጣቶችን ልንቆጣጠራቸው አንችልም ይላል። ሱብሃንአላህ። በዚህ መልኩ ግን ከመጣን የትኛውንም ወጣት በስራችን ረግጠን መያዝ እንችላለን እያለ ነው።
ይኸው እንግዲህ እነ ጦሃ ምናምን ማድረሹ ተሰባስበው ነው። እዚህ ጋር ደግሞ አቡበክር አህመድ የሚሉት አለ። ይህን ይመስላሉ እንደ ናሙና ማለት ነው። ምን ያክል ይሄ ኺያና ማጭበርበር ማለት ነው። በሽርክ የተጨማለቀውን የተውሂድ አንበሳዎች ጋር አንድ ለማድረግ ጥረት ማለት ነው። ይሄ ኺያና አይደለም? طيب እንቀጥል። ይሄ እንደ ናሙና እኮ ነው። ይሄ ደግሞ ብቅ አለና ስለ መውሊድ ምን እንደሚል ተመልከቱት። መውሊድ ነው የሚያጣላ ሰነዱ የሚለው እኮ ዑለማዎቹ አንድ ላይ ያጸደቁት ትልልቅ ዑለማዎቻችን የተስማሙበትና ያጸደቁት የፈረሙበት ጉዳይ መውሊድ ሊያጣላ አይገባም። የሚያከብር ያክብር፣ አላከብርም ያለም አያክብር። አንዱን ግን ማውገዝ አይችልም። ሁለቱም አቋሞች እስልምና ውስጥ ተንጸባርቀዋል በተለያዩ ዑለማዎች ይላል ረሒመሁላህ አልሼክ መሐመድ አማን አልጃሚ። ለዚህ እኮ ነው ምን ሰው ያሰማችሁ ليس للإخوان المفسدين عقيدة غير العقيدة الأشعرية يفهموا هذا تماما ያለው እኮ ለዚህ ነው። ይህ እነዚህ ኢኽዋን የሚባሉ የጥመት አንጃዎች አሁን ላይ ለምሳሌ በሀገራችን ላይ ያሉ አህባሽ ሱፍያ ከነሱ ጋር የተለየ አቂዳ የላቸውም። ይሄን በደንብ ተረዱ እያሉ ነው እኮ። ይኸው ዑለሞች እኮ በደንብ መነጽር አይተው በዕልም መነጽር አይተው ነው የሚናገሩት። እና ይሄን ሰው ምን እንዳለ ሰማችሁት አይደለም? መውሊድ የሚባለው ነገር እኮ ዑለሞቻችን ይላል። ዑለሞቻችን ስለሚፈልግበት እነማንን ነው? የሱፍያና የአህባሽን ዑለሞች እንጂ አማ የሱና ዑለሞች ስለ መውሊድ የትኛው ዑለማ ነው መውሊድ ይፈቀዳል ያለው? እስኪ ወይስ ደግሞ ኺላፍ አለበትስ ያለው እንደው ማን ነው? እስኪ ቢልሃሊ አላሁ ልሙስተዓን። ዑለሞቻችን የፈለገ ያክብር፣ ያልፈለገ ደግሞ አለማክበር ይችላል። ግን ምን አለ አንዱን ግን ማውቅ ወቀሳ መሰንዘር አይቻልም አለ። ለምሳሌ የሚያከብሩትን አታክብሩ ብለን መተችት አንችልም ያለ እኮ ነው። ሱብሓነላህ። መውሊድ ማለት ምን ያለበት የሽርክ የኹራፋት የተለያዩ ኹዛዕበላት መናኸሪያ የሆነው ማለት ነው። አላሁ ስብሓነሁ ወተዓላ ኢነላሀ ላ የግፊሩ አን ዩሽረከ ቢሂ እያለ አላሁ ስብሓነሁ ወተዓላ በሱ መሻረክን ፈጽሞ አይምርም። መውሊድ ውስጥ አይደለም እንደ ያ ረሱሉላህ አልመደድ የሚባለው። አልመደድ ማ መዕና አልመደድ ጠለቡል ኢስቲዓና እኮ ነው፣ እገዛ መፈለግ። ኢዘን ይሄ ደግሞ ከአላህ ውጭ ሽርክ እኮ ነው። እና ያ ረሱሉላህ አልመደድ የሚባለው መውሊድ ላይ አይደለም እንዴ? ኧረ ስንት ኮተት አለ። እነህን የሚሰሩ ሰዎችን ተው ብለን መከልከል የለብንም። ሌላው ቢቀር ከተናገረው ትልቁ ስህተት የሚያከብሩትን ታው ብለን መቃወም አንችልም የሚለው ላይ እኮ ነው። ይህ ማለት ኢቅራር እኮ ነው። ታዲያ ይቻላል ብሎ በግልጽ እኮ እንደመናገር እኮ ነው። እዚህ ጋር ዑለሞቻችን ተካልፈዋል። የሰማችሁ ነው አይደለ? እና እንደ ናሙና ነው የዛሬዎች ትምህርት ማለት ነው። አህባሽ ላይ ልክ ረድ እንደሚሰጠው እነሱም ላይ ይሰጣል። ለምን? ሁለቱም ልዩነት የላቸውም። ከአካሄድ አንግል ማለት ነው፣ ከመንሃጅ አንግል ይዘን አንዳንድ አሁን ሚዲያ ላይ እነዚህን እንደ ትልልቅ ኡስታዝ ወይም ደግሞ ዓሊም አድርገው የሚቆጥሩ አሉ። ይህ ስህተት ነው፣ ተጠንቀቁ። ኢኽዋን ማለት በጣም ኸጢር አደገኛ የሆነ ምን አላቸው ቃዒዳ አለቻቸው፣ መርህ ምን ይላሉ? ነጅተሚዕ ፊማ ተፈቅና ዓለይህ ወየዕዙር ባዕዱና ባዕዳን ፊማ እኽተለፍና ፊህ ይላሉ። በየትኛውም ጉዳይ በሚያስማማብን ጉዳይ ላይ አንድነትን እንመስረት። የሚያጋጨን ጉዳይ ከመጣ ደግሞ በቃ ምክንያት ተሰጣጥተን እንለፈው እንጂ ለምን እንለያያል የሚሉ ናቸው። እንደ ሽርክ የሚስራ የፈለገውን ኩፍርያት የሚስራ ዑዝር እንስጠውና እንለፈው፣ በቃ ወንድሜ ነህ ምንም ችግር የለብህም ብለን እንለፈው የሚል እምነት ያላቸው ናቸው እነዚህ ኢኽዋን ብሎ ማለት እና አንዳንድ ቦታ ላይ ለምሳሌ ኡስታዞቻችን ይባላል። ኡስታዞቻችን ፊት ላይ ለምሳሌ አህባሽ ላይ ረድ ሰጡ ነበር አይደለ? ስልጣን የለ ስለነበር እኮ ነው ፊት ላይ። አሁን ስልጣን በእነሱ ቁጥጥር ስለሆነ የለም። እና ሰኑሐሪብ አልኢኽዋን ከማ ኑሐሪብ አልአህባሽ ምክንያቱም በሁለታችን መካከል ልዩነት የለምና ማለት ነው። ይህች እንደ ናሙና ትሆናለች። ከዚህም በኋላ ለእያንዳንዱ ሜዳ ላይ ተረጭታ ለተቀመጠች ሹብሃ ቢዐውኒላህ ምላሽ ይሰጣታል ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።